ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ሰላም ለእናንተ ይሁን። እንግዲህ የዓለማችንን አሁናዊ ወቅታዊ ጉዳይ ወደ እናንተ እያመጣ እንገኛለን። የማንቂያ ደወል ደግሞ እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ መረጃዎችን እየመራረጠ እያደራጀ ወደኛ ይዞልን እየመጣ ይገኛል። እኛም ደግሞ በምላሹ በጥንቃቄና በማስተዋል እያደመጥን የመንቃትና የዝግጅት ጊዜ እንዲኖረን ይሁን እንላለን። መልካም ጊዜ ይሁንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ አንገብጋቢ ወደ ሆነው መረጃችን እናመራለን። ይህ አጀንዳ ደግሞ ምንድነው የሚለውን ደግሞ ከፓስተር አንደበት እንሰማለን። እጅግ በጣም አሳሳቢ ወቅትና ጊዜ ላይ እንዳለን ቅዱሳን ክርስቲያኖች መረዳት ተገቢ ነው። እንግዲህ ይህንን የማንቂያ ደወል ፓስተር መስመር ላይ ሆኖ እየተጠባበቀ ነው መረጃውን ሊያቀብለን። ሰላምታ ከተሰጣጣን በኋላ በቀጥታ መረጃውን ያቀብለናል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን ፓስተር። እንግዲህ ሰሞኑን በጣም ወሳኝ የሆኑ አጀንዳዎችን ይዘልን እያነቃህን ትገኛለህ። ዛሬ ደግሞ እስኪ ምንድን የተገኘው? ምንስ እየተሰማን ያለው? እንግዲህ ያው ሰይጣን 24 ሰዓት ነው የሚሰራው፣ እረፍት አልባ ነው። በተለይ ደግሞ አሁን ሰዓቱ እየቀረበ በመጣ ቁጥር አዳዲስ ነገሮችን ወይም ደግሞ ከዚህ በፊት የሞከራቸውን ነገር በአዲስ መልክ በማምጣት የሰው ልጅ ወደ ጥፋት ይዞ ለመሄድ ከምን ጊዜውም በላይ እየተሰራ ያለበት ጊዜ ላይ ነን ያለ ነው። እንግዲህ ዓለም ወደ ፍጻሜ በተቃረበች ቁጥር የምንሰማቸው አዳዲስ የሆኑ ክስተቶች እና ትንግርቶች ምናልባትም ለኛ የማንቂያ ደውል ናቸው ብዬ አስባለሁ። እንግዲህ የማንቂያ ደውል ናቸው ስል ምንድነው? እግዚአብሔር የሰው ልጅ ሲፈጥረው የፈጠረበት ፐርፐዝ አለው። የሰው ልጅ ደግሞ እንደምታውቀው በኃጢአት በአዳምና ሔዋን ኃጢአት መውደቅ ምክንያት የሰው ልጅ ከዘላለም ወደ ሞት እንዲሻገር ተደርጓል። በክርስቶስ ኢየሱስ ደግሞ ከዘላለም ሞት ማምለጥ እንደሚቻልም ደግሞ የኢየሱስ ክርስቶስ ሞትና ትንሣኤ ዋጋ በመክፈሉ የዘላለም ሕይወት እንድናገኝ ተደርጓል። ይሄ ማለት ግን ከስጋ ሞት ያስቀረናል ማለት አይደለም። ክርስቶስ ኢየሱስ ካልመጣ በስተቀረ ከስጋ ሞት እንተርፋለን ማለትም አይደለም። ነገር ግን አሁን ላይ በዓለም እየተከናወነና እየተከሰተ የሚገኘው የሰው ልጅ ለዘላለም እናኖራለን የሚሉ የሳይንስ ምርምር ውጤቶች እየተከሰቱ ነው ያሉትና ከንቱ ልፋቶች ብቻ አይደሉም። ምንድነው መሰለ ብዙዎችን የማሳት ስራ እንደሆነም ሊታወቅ ይገባል። ምክንያቱም ውጤት ሊያገኝበት ነው ሰይጣን ይሄን የሚያደርገው። ይሄንን የሳይንስ ሙከራዎች በእርግጥ በተለያዩ ሀገሮች ጋር ከዚህ በፊት ሲደረግ ነበረ። የሰው ልጅ በላብራቶር ለመፍጠር ሙከራ ተደርጎ ነበረ። ነገር ግን ያ አደገኛ እንደሆነ ታውቆ በሕግ አንዳንድ ሀገሮች እስከ መከልከል ደረጃ ደርሰው ነበረ። አንዳንድ ሀገሮች ብቻ አይደለም አጠቃላይ ማለት ይቻላል። መከልከል ደረጃ ተደርሶ ነበረ። ነገር ግን አሁን ደግሞ ምንድነው ዘላለም በምድር ላይ መኖር ይቻላል። አጀንዳውን መዘዘው እና እርጅናን ወደ ልጅነት መመለስ ይቻላል። ወደ ልጅነት የሚመለስበት መንገድ አለ። የሰው ልጅ የሚሞተው ሴሎቹ እያረጁ ሲሄዱ የመረጃ መዛባት ነው ሰውን የሚያስረጀውና ወደ ሞት የሚወስደው እንጂ ሰው ዘላለም ምድር ላይ መኖር ይችላል ሳይሞት። እዚህ ስጋው አሁን እየተባለ በዚህ ስጋው ሳይሞት ይኖራል የሚል አይነት አስተሳሰብና
እምነቶች እየተከሰቱ ነው ያሉት። እነዚህ ደግሞ ምንድነው የመጀመሪያውን ሙከራ እየተደረገ ያለው በቻይና ነው። አሁን ለምሳሌ በምርምራቸው ውጤት ውስጥ የ75 ዓመት ሽማግሌ የሆነውን ሰውዬ ወደ በመድኃኒት በመስጠትና መድኃኒት በመጠቀም ወደ 25 ዓመት ጎረምሳ እንዲሆን አድርገውታል። ይህ የሚገርም ነገር ነው። እንግዲህ ምን እየተከናወነ ነው የሚለውን ነገር እንድናስብ ያደርገናል ማለት ነው። ከዚህ በመነሻዎች ደግሞ ምንድነው ከእግዚአብሔር ቃል አንጻር ስናያቸው ምን ያመለክቱናል የሚለውን ነገር ስንመለከት ሰይጣን ፈጽሞ በሰዎች አማካይነት አንቲ እግዚአብሔር አንቲ ክርስቶስ ወይም ደግሞ እግዚአብሔር ተጻራሪ ሆኖ በግልጽ በአዋጅ እየመጣ ነው እየነገረን እየመጣ ነው ያለው የሚለውን ለማሳየት ነው። እንግዲህ የሰው ልጅ ለዘላለም የራሱን ማለትም መኖር አለበት ወይም ደግሞ መኖር እንዲኖር እናደርጋለን በሚሉበት ሰዓት ምን በማድረግ ነው ይህንን የሚያደርጉት የሚለውን ነገር ስንመለከት ይሄ የመረጃ ተቀባይ የሆነውን የሰውነታችን ክፍል ለሰውነታችን መረጃ በመስጠት እንደገና በማደስ እንደገና እንዲኖር ማድረግ ይቻላል። ይህንን እንግዲህ የሚያደርጉት በመድኃኒት ኃይል ነው። መድኃኒቱስ ምንድን ነው? መድኃኒቱ ውስጥ ያለውስ ምንድናቸው? ኤሌክትሮኒክስ ቺፕስ ላለመሆኑ ምንድነው ማረጋገጫ? ለምሳሌ ባለፈው ባስተላለፍነው ዜና ታስታውስ ከሆነ ኤለን መስክ በኤአይ ነው አይደለ? በጭንቅላቱ ብሬን ቺፕስ በመጣው ሰው ከዚህ በኋላ እንዳይሞት ማድረግ ይቻላል። ግማሽ ሰው ግማሽ እንትን በማድረግ ማለት ነው። ሲስተም በመቅበር በመክተት አጋንንታዊ ጥበብ ነው። እና ይህንን እናደርጋለን የሚል ነገሮች አንስተው እንደነበሩ ይታወቃል። ይሄ ጉዳይ ቀስ በቀስ እየተለመደ እየመጣ ነው እና ምንድነው እንግዲህ በሕክምናው ዙሪያ በሚደረገው ምርምር የሰው ልጅ ለሌሎች እንዳያረጅ እንደ አዲስ እንዲታደስ በማድረግ መድኃኒቶችን በፋብሪካ በማምረት እነዛን በእንክብል መልክ በመውሰድ ነርቮቹን ወይም ደግሞ ሴሎቹን እንደ አዲስ በማድረግ ዘላለም በምድር ላይ በዚህ ስጋ ሊኖር ይችላል መባሉ እጅግ አደገኛ እንደሆነ ልናውቅ ያስፈልጋል። እንግዲህ ይሄ አንደኛው የሕክምናው ዘርፍ ነው። ሁለተኛው በኤአይ ቴክኖሎጂ ሀብ በማድረግ ብሬኑን ግማሹን በቺፕስ ይሄን ያደረገችው ቻይና ናት። እንግዲህ ቻይና ነች። በአሜሪካ ምርምሩ እንዳለ ነው። ምንድነው መሰለ ይኸውልህ ፓስተር፣ እዚህ ጋር በመጠኑ ብናነሳ ከዚህ ቀደም አንድ ታዋቂ ቢሊዮነር ላሪ ኤሊሰን የሚባል ለአንድ ታዋቂ ፖድካስት ሚዲያ እንደሰጠው ይህንኑ ነገር ነው። በቃ የሰው ልጅ ከማሽን ጋር በመጣመር ህይወቱን ማስቀጠል ይችላል የሚልና ሌላው ደግሞ የታዋቂ ፕሮፌሰር አለ። እሱ ነው ይህን ሀሳብ ያመጣው። ሃራሪ የሚባል እሱ ምንድነው እንዲሁም እሱ ምንድነው መሰል ያለው በሶስት መንገድ ነው ያለው። ከማሽን ጋር ብቻ አይደለም። የሚገርምህ የሰው ልጅ ዲኤንኤ ዳውንሎድ ይደረጋል አለ። ዳውንሎድ ተደርጎ ኮምፒውተር ላይ ተቀምጦ ሪፒት ይደረጋል ከጀነሬሽን ወደ ጀነሬሽን የሚል አደገኛ የእባባዊ እውቀቱን ነው እንግዲህ ከኤደን ገነት የመጣው ያንን እውቀት ነው ያመጣው። እና እንደዚህ ጋር ትንሽ ብትል ጥሩ ነበር ፓስተር። እንግዲህ ምንድነው መሰለ አሁን ሰይጣን እያደረገ ያለው ነገር ምንድነው? አትሞቱም፣ እግዚአብሔር ዋሽቷችኋል፣ እግዚአብሔር የተናገራችሁ ቃል ትክክል አይደለም፣ በምድር ላይ መኖር ይቻላል፣ እኛ ደርሰንበታል ሚስጥሩን ደግሞ እንካችሁ እያሉ ነው ያሉት። ሚስጥሩ ምንድነው የሚሉት እነሱ? ቺፕስ ነው ሚስጥሩ የሚሉት። ምንድነው እነሱ ምንድነው የሚሉት? ሚስጥሩ ቺፕስ ነው የሚሉት። ሌላ ነገር አይደለም እያሉ ያሉት። እና ድሮ ታስታውሳለህ ኢትዮጵያ ቴሌቪዥን ላይ ሮቦኮፕ የሚባል አንድ ግማሽ ሰውና ግማሽ ማሽን ሆኖ ፖሊስ ነው። እና እነሱ አስቀድመው እኮ እንደዚህ ፕሪዲክት እያደረጉ እየነገሩን ያለው እና የሚሆነውን ማለት ነው።
ይኸውልህ እንግዲህ እዚህ ዓለም ላይ የጨለማው ገዢ ይህንን ዓለም እየበረራ እንደሆነ እናውቃለን። አስቀድሞ በሳይንስ ፊክሽን በፊልም የሚነግሩንን ነገር አሁን ወደ ገሃዱ ዓለም እያመጡት ወደ ገሃዱ ዓለም እያመጡት ሲሆን ደግሞ ምንድነው? እስቲ ይህንን ቃል እንመልከት። ምንድነው ዘፍጥረት 3:19 ላይ የሚለው እግዚአብሔር የተናገረው? አንድ እሷን ጥቅስ ብቻ ላንሳ ብዬ ነው። ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራ ትበላለህ፣ አፈር ነህና ወደ አፈር ትመለሳለህና ይላል። እንግዲህ ይሄ በኃጢአት ምክንያት የሰው ልጅ በእርግጥ የሰው ልጅ የተፈጠረው ዘላለም ከእግዚአብሔር ጋር እንዲኖር ነበር በገነት። ነገር ግን የሰው ልጅ የእግዚአብሔርን ትእዛዝ በመተላለፉ ምክንያት በኃጢአት ምክንያት ወደቀ። ሞትን በገዛ ስጋው ላይ ያመጣ። ገብቶሃል? ስጋው ደግሞ የተበጀው ከምንድን ነው? ከአፈር ነው። ከአፈር የሆነው ስጋው ደግሞ ወደ አፈር መመለስ አለበት። የሚመለሰው በሞት ነው። አሁንም እኮ የሰው ልጅ በክርስቶስ ኢየሱስ ለዘላለም ሊኖር ተጠርቷል። ነገር ግን በዚህ አካል አይደለም። አሁን ሰይጣን እያለ ያለው እኔም ዘላለም አኖርሃለሁ፣ ዘላለም የማኖርህ ግን በዚህ አካል ውስጥ ነው። ለዘላለም እንዳኖርህ ይህንን ታብሌት ዋጥ፣ ዘላለም እንዳኖርህ ይህንን ችፕስ አእምሮ ውስጥ ቅበረው። ስለዚህ ሞት የሚባል ነገር ውሸት ነው እያለ ነው ያለው። ገብቶሃል? ከእግዚአብሔር ቃል ጋር በተጻራሪ መልክ እየሄደ ነው ያለው። ይህንን በተጻራሪ መልክ እየሄደ ያለውን ከእግዚአብሔር ቃል ጋር እኛ መረዳት መቻል አለብን። የዘመኑ አደገኝነት ብቻ እኮ አይደለም፣ ይሄ ዘመኑ ማለቁን እኮ ነው የሚያመለክተው። እውነት ነው። እንደው ፓስተር ሉቃስ ወንጌል ላይ በጣም የሚገርም ቃል ነው ያለውና እንደው እሱም ባነበው ደስ ምን ይላል? በእኔን ሉቃስ ወንጌል ምዕራፍ 9 ቁጥር 26 ላይ ነው ይሄ ያለው 26 እና 27 በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በእሱ ያፍርበታል። እውነት እላቸዋለሁ በዚህ ከሚቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ ይላል። እንግዲህ በሁለት መንገድ ይመስለኛል እንግዲህ ሰው ሞትን የማይቀምሱ የሚለው ለምሳሌ በምድር ላይ ያለን የሚደረገውን ንጥቀት ነው የሚያወራው። አንድ ገብቷል። ክርስቶስ ኢየሱስ አሁን ዛሬ ቢመጣ ሞትን አንቀምስምኛ በትንሣኤው ኃይል ማለት ነው። ምክንያቱም ነገር ግን ይሄ አካላችን አይደለም፣ አዲስ አካል እንለብሳለን፣ ከመቅስፈት ዓይን እንቀየራለን ይላል ቆላስይስ ላይ ተሰሎንቄ ላይ እና ከመቅስፈት ዓይን ተቀይረን ምንድነው ምን ሆነው ሞትን ሳንቀምስ እንሄዳለን። ሞትን የማይቀምሱ አንዳንዶች አሉ የሚለው ይህንን ነው። በንጥቀት ጊዜ ነው ክርስቶስ ዳግም ተመልሶ በሚደረግ ንጥቀት። ለምሳሌ በመቃብር ያሉት አንቀላፉት እነሱ ቀድመው ይነሳሉ ይላል። ገብቶሃል? እኛም ደግሞ በደመና ላይ በአየር ላይ በደመና እሱን ለመቀበል እንነጠቃለን ይላል። እንነጠቃለን የሚለውን ደግሞ በሌላ ቦታ ላይ ከመቅስፈት ዓይን ምንድነው እንለወጣለን። ይህ አካል የት ይገባል አናውቅም። እሱ የእግዚአብሔር አሰራር ሁሉ ነገር አልተገለጠም። ስለዚህ ያ ነው። ነገር ግን ሰይጣን እያለ ያለው በኤአይ በሰው ልጅ ውስጥ ችፕስን በመቅበር ሰውን እንደ ሮቦት ወይም እንደ ኮምፒውተር በቴክኖሎጂ ቁጥጥር ስር ሆኖ ዘላለም እንዲኖር ለማድረግ የሚደረገው ጥረት የእግዚአብሔርን ቃል የሚገዳደር እና የሰው ልጅ የእግዚአብሔርን ፍጡር መሆኑንና እንዳያውቅ ገብቷል። ፍጡር መሆኑን እንዳያውቅና ሰይጣን በሌላ አነጋገር እኔ ዘላለምን እሰጣችኋለሁ እያለ ነው ያለው። እኔ ዘላለምን ምን ያደርግላችኋለሁ? እሰጣችኋለሁ እያለ ነው ያለውና ዘላለምን ይሰጠናል ወይ? አይሰጠንም። ሊሰጠንም አይችልም፣ አያደርገውም። ምክንያቱም እሱ የውሸት አባት ነው። እውነት ነው። ከመጀመሪያውም ጀምሮ ውሸት ነው። ትክክል። ከኤዶም ገነት የሰው ልጅ እንዲወጣ ያደረገው በውሸት ነው። ተመልከት፣ እንደ እግዚአብሔር እንድትሆኑ እያለ እንደ እግዚአብሔር ሆነ ወይ? ሰው ልጅ አልሆነም፣ ወደቀ። እንደ እግዚአብሔር አልሆነም። አሁን ደግሞ እኔ ዘላለም አኖራችኋለሁ፣ ቴክኖሎጂውን ደርሼበታለሁ። ስትፈልጉ በመድኃኒት በታብሌት ስትፈልጉ ደግሞ ቺፕስ ውስጣችሁ ቀብሬ በኮምፒውተር ኃይል እየተቆጣጠርኳችሁ ትኖራላችሁ ወደሚለው ነው የመጣው። እንግዲህ የሰው ልጅን ምንድን ነው እያለን ያለነው? ለንጥቀት እንዳይዘጋጅ፣ ከአምላኩ ጋር እንዳይጣበቅ፣ አዲስ ሕይወት እንዳይቀበል፣ የሰው ልጅ ወደ ሲኦል ለመንዳት በሁሉ መንገድ
ሰይጣን እየሰራ ነው። ቤተክርስቲያን ይህንን ነው መንቃት ያለበት። በሁሉ መንገድ ነው እየሰራ ያለው ሰይጣን፣ በብዙ መንገድ ነው እየሰራ ያለው። በትምህርት ይሰራል፣ በሐሰት ትምህርት፣ በሐሰተኛ ነቢያቶች ይሰራል፣ በቴክኖሎጂው ይሰራል፣ በጦርነቱ ይሰራል። ገብቶሃል? ስነ ልቦና በመስረቅ ይሰራል፣ ኢኮኖሚውን በማናሪ ይሰራል። ይሄ ሁሉ ትርምስ የሚያደርገው ዳብሎስ ነው። ዳብሎስ ለምንድን ነው የሚያደርገው? ጊዜው እንደደረሰ አውቆ ነው። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ቅዱስ ቃሉ የሚለን መግደልም ማኖርም የሚችለው እግዚአብሔር ብቻ እንደሆነ ይናገራል። አንተም ቅድም ጥቅሱን እንደነገርከን ዘፍጥረት ላይ አፈር ነህና ወደ አፈር ትመለሳለህ ብሎ እግዚአብሔር ቃሉን ተናግሯል። በሌላ በኩል ደግሞ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው አምላክ ቃሉን አይሽርምና እንግዲህ ቅዱሳን የሰይጣንን መደለያ እና ሽንገላ ነቅተን ማክሸፍና እንግዲህ የክርስቶስ ኢየሱስን ዳግም መምጣት ደግሞ መጠባበቅ እንዳለብን ያው የማንቂያ ደወል ወደ እናንተ ደውለናል። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ ስለሚል እንግዲህ ይህንን ወደ እናንተ አድርሰናል። እግዚአብሔር የተመሰገነ ይሁን ስለመጣው ቃልም መረጃም። እንግዲህ ውድ አድማጮቻችን ለዛሬ ማክሰኞ ምሽት ይዘን የመጣነው አጀንዳና መረጃ ይህን የመሰለ ነው። እግዚአብሔር ፈቃዱ ከሆነ ልንገናኝ የምንችለው በዕለተ ሐሙስ ይሆናል። በነገው ዕለት ሳምንታዊ የዜና ወጃ ከምሽቱ 12 ሰዓት ላይ በብስራት ይቀርባል። ያንንም እንድትታደሙ ወዲሁ ግብዣችን ነው። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።